አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁ? ሁን ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም ብቅ ብያለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ቪዲዮ ሰራለሁ የሚል ሀሳቡ አልነበረኝም። የመጣሁት የሆነ ኮሜንት አንብቤ ነው። ውድ እህቶቼ እስከ ቪዲዮ የመጨረሻ ድረስ አብራችሁኝ እንድትቆዩ እፈልጋለሁ። አብራችሁኝ ሁኑ። እኔ ምቀኛዬ ብዙ ነው ነግሬያችኋለሁ። እንደምታውቁኝ ነው ያው ሶሻል ሚዲያ እንደማሳያችሁ ምንም የተቀየረ ነገር የለኝም። የኔ ህይወቴ ኑሮዬ እንደዚህ ነው። በሰው ህይወት ጣልቃ አልገባም። ስለ ሰው አላወራም። ስለ ሰው በማያገባኝ ገብቼ አልዘባርቅም። ከሰውም የበለጠ ነገር የለኝም። ከሰውም ያነሰ ነገር የለኝም። አልሐምዱሊላህ እኔ ባለኝ ነገር ደስተኛ ነኝ። ግን ምኔ እንደሚያናድዳቸው ምኔ እንደሚያቃጥላቸው አይገባኝም። ብዙውን ጊዜ ሰው በቃ ለእኔ ክፉ ነገር ነው የሚያስብልኝ። እንደምታዩኝ እኔ ያው ብዙ ጊዜ ቤቴ ነው የማሳልፈው። የምኖረው የራሴን ኑሮ ነው። የምሰራው የራሴን ስራ ነው። ሰው ጋር እንኳ አልቀላቀልም ብዙ ጊዜ ማለት ነው። ምክንያቱም በሰው ብዙ ነገር ደርሶብኛል። ሰውን መቅረብ ያስፈራኛል። ብቀርብም ያን ያክል ከልክ ያለፈ ቀረቤታ አልቀርብም ሰውን። እንደውም ብዙ ጊዜ ብቸኝነቴን ነው እኔ የምመርጠው ማለት ነው። ምክንያቱም ሰው ብዙ ነገር አድርጎኛል። እኔ ለሰዎች ጥሩ ነገር ባደረኩላቸው ለነሱ ብዬ ብዙ ዋጋ በከፈልኩ መልሰው የሚያጠቁኝ እኔን ነው። ያለ ስሜ ስም የሚሰጡኝ የሚያሙኝ፣ በየቦታው ስሜን የሚበጣጥቁት እነሱ ናቸው። በሌለሁበት ባልዋልኩበት ቦታ ስለ እኔ ብዙ ነገር ነው የሚባለው ማለት ነው። አንዳንድ ጊዜ በጣም ነው መሰለኝ ስሜ ይጣፍጣቸዋል። እና የመጣሁበት ምን መሰላችሁ? አንዲት ልጅ አንዳንድ ቪዲዮቼ ስር እየገባች ሀድራ ሌባ ናት፣ ተጠንቀቁ ልንገራችሁ ብዬ ነው። ሳውዲ ኢጃዛ ቤት አጭበርብራኝ ብሬን በልታኝ ብሎክ አድርጋኝ ነው ሀገሯ የገባችው እና ሀድራ ሌባ ናት ተጠንቀቁ ልንገራችሁ እያለች ማለት ነው። ደግሞ ወላሂ ብላ ምላ ሁሉ ነው ኮሜንት የምጽፈው። አይገርማችሁም? እኔ የገረመኝ ነገር ቢኖር የሰው ልጅ ክፋቱ በዚህ ልክ ነው እንዴ? ሰውን ባትፈሪ ምን አለ አላህን ብትፈሪ። ሰውን ያለ ስራው ስሙን ማጥፋት ትልቅ ወንጀል መሆኑን አታውቂም እንዴ? ነገ እኮ ትሞቻለሽ። ነገ በአላህ ፊት የውመል ቂያማ ትጠይቂበታለሽ። አላህ ባጭር ያስቀርሽ ላልሽው ደግሞ ተራጋሚ ራሱን ደርጋሚ አሉ። ኢንሻአላህ ባጭር የምትቀሪው አንቺ እንጂ እኔ አይደለሁም። ምክንያቱም ስራ የለብኝም። እኔ ሀድራ ሌባ ስራም አላጣሁም። የሰው ገንዘብ የሰው ሀቅ ሲያልፍም አይነካካኝም። ቤተሰቦችም ስራ እንጂ ሌብነት አስተምረው አላሳደጉኝም። እኔ ዱንያ በዚህ ልክ ሸውዶኝም የሰው ገንዘብ የምበላ አይነት ልጅ አይደለሁም። አልሐምዱሊላህ የሰውን ነገር አይደለም ልሰርቅ አልመኘውም። ይሄ የኔ ባህሪ አይደለም። የሚያውቅ ያውቀኛል። እኔ ከልጅነቴም ጀምሮ ሳድግ ቤተሰቦች ደልቀቅ አድርገው ነው ያሳደጉኝ። ሌብነት የሚያደርስ ችግር አልነበረብኝም። ቢቸግረኝ ራሱ አልሰርቅም። ሌባን እጸየፋለሁ። እንደዚህ እያለች ኮሜንት ስለምትጽፈዋ ልጅ ልንገራችሁ። እቺ ልጅ እንግዲህ ኢጃዛ ቤት ነው ብሬን አጭበርብራኛለች በልታኛለች እያለች ያለችው። እኔ ኢጃዛ ቤት የተቀመጥኩት 1 ወር ብቻ ናት። ከኮንትራት ቤት ወጣሁ። ኢጃዛ ቤት 1 ወር ተቀምጬ ወደ ስራ ገባሁ። ስራ ከገባሁ በኋላ ድጋሜ ኢጃዛ ቤት የሚባል ሄጄ አላቅም። ፕሮሰሴን ሞልቼ የመጣሁት ወደ ሀገሬ ከዛ ከስራ ቦታዬ ነው። እናም እኔ ስጠፋ የጠፋሁት ታክሲን ላክልሽ ቤት ሲሉኝ ቤት ውስጥ ካሜራም አለ። በዛ ላይ ደግሞ ታውቃላችሁ ታክሲዎች ሲላኩ ብዙ ብር ማስጠፊያ ስለሚጠይቁ ሎኬሽን ላኩላቸውና ሎኬሽኑ ቅርብ ነው ሩቅ የሚለውን ንገሩኝና እኔ ራሴ ወጥቼ ታክሲ ይዤ እመጣለሁ። ምክንያቱም ብዙ ብር የመክፈል አቅሙ የለኝም ብዬ ራሴ ወጥቼ ታክሲ ይዤ እነሱ ሎኬሽን ላኩልኝ። ሄድኩ ኢጃዛ ቤት። ከስራ ቦታ የኢጃዛ ቤት ድረስ 17 ደቂቃ ነው። 50 ሪያል ብቻ ነው ከፍዬ ሄድኩት። ሰዎች ብር አይሰጡኝም ነበር በእጄ። የዛኔ ግን ሰውየውን ለምኜ የ4ኛ ወር ደመወዜን ሲሰጠኝ የሳውዲን ብር ማየት ፈልጌ ነው 100 ሪያል ብቻ ሰጠኝ ብዬው ሰጥቶኝ ነበረ። 50 ሪያል ለታክሲ ከፍዬ 50 ሪያልን በፖርሳ ይዤ ኢጃዛ ቤት ሄድኩ ማለት ነው።
የራሴን ብር ነው የታክሲም የከፈልኩት። ኢጃዛ ቤት የተቀመጥኩት 1 ወር ብቻ ነው ብያቸዋለሁ። በ1 ወር ውስጥ ግን በጣም ብዙ ነው ያለቀስኩት። በነገራችን ላይ ልጅቷ ከዚህ በፊት እንደዚህ አድርገውኝ ኢጃዛ ቤት ብዬ ቲክቶክ ላይ ወጥቼ ቪዲዮ ሰርቼ ነበር። የሚገርመው ደግሞ ያ ቪዲዮ ቫይራል ወጥቶ በጣም ብዙ ህዝብ አይቶት ነበር እና በዛ በጣም ተናደው ነበረ አከራዮቹ ማለት ነው። ለምን እንደዚህ በሚዲያ ወጥተሽ እንዴት እንደዚህ ያደረጉኝ ብለሽ ትናገሪያለሽ ብለው ማለት ነው። ስራቸው ስለወጣባቸው በጣም አቃጥሏቸው ተናደው ነበረ። ከዛም ስራ ቦታ ሆኜ የተቀመጥኩበት ነው 1 ወር ሂሳባችሁን ንገሩ ልክፈላችሁ፣ ከዚህ በኋላ እናንተ ኢጃዛ ቤት አልመጣም እኔ ብዬ ስነግራት ልጅቷን ኦኦ አለች። የ1 ወር አይደለም የ6 ወር ሙሉ ክፈይ አለችኝ። እኔ ደግሞ የ6 ወር እንዴት ነው ያልተቀመጥኩበትን የምከፍለው በማለት በዚህ መሃል ተጣላን፣ አከራይና እኔ ማለት ነው። አሁን እንግዲህ ያችን ነገር ይዛ ማለት ነው እኔ ዛሬ ሚዲያ ላይ መጥቼ በሶሻል ሚዲያ ስራ ስለምሰራ እንደዚህ ብዬ ስሟን ሌባናት ብዬ አጥፍቼ ስራዋን አበላሸዋለሁ ብላ ሆን ብላ ተነስታ በየቪዲዮቼ ስር እየሄደች አድራ ሌባናት ትላለች። እኔ ፍርድ ከአላህ ነው፣ ለአላህ እሰጣታለሁ ማለት ነው። ከዛ ውጭ ቤት እያስገረፍኩ እዛው ኢጃዛ ቤት ሆኜ በዛ ቅጽበት ቤት እያስገረፍኩ የአናጺ ብር ጎሎብኝ 1000 ብር አበድራኝ ስራ ቦታ ሄጄ 1000 ብሯን መልሼላታለሁ። እዛ ኢጃዛ ቤት የወሰደኝ ልጅ ያን ኢጃዛ ቤት ያስተዋወቀኝ ልጅ የወንድሜ ጓደኛ ነው፣ የሰፈሬ ልጅ ነው፣ ዘመድም ነን ልጁ ጋር። እሱ ነው እዛ ኢጃዛ ቤት የወሰደኝ ማለት ነው። ከዛ ውጭ ደግሞ አድራ ሌባናት ብሬን አጭበርብራለች ወይም ደግሞ የሰጠኋትን ብር የእውነት አልሰጠችኝም ብላ ክዳ ከሆነ እኔ የሰው ብር በልቼ ከሆነ እዛ ኢጃዛ ቤት ያወቅኳቸው ጓደኞች አሉኝ። አንዷን ጓደኛዬን እንደውም እኔ ስራ ቦታ ተክቻት ነው የመጣሁት። የእውነት አድራ ሌባናት ጓደኞቼ አሉ፣ ይውጡና ይናገሩ። እና ሌባ ማን እንደሆነ አንቺው ራስሽ ታውቂያለሽ። እኔ ሳልሆን ሌባ እናንተ ናችሁ። ኢጃዛ ቤት ቁጭ ብላችሁ ያለፋችሁበትን የሰው ገንዘብ እየሰበሰባችሁ የምትበሉ ሌባ እናንተ ናችሁ። የእነሱን ጉድ ከዚህ በፊት ቲክቶክ ላይ ቪዲዮ ሰርቼ ነበር ብያቸዋለሁ። ያ ስላናደዳቸው አሁን ያችን ቂም ይዘው ነው ዛሬ እኔ ቪዲዮ ስር እየመጡ 30 ነገር የሚሉት። እኔ ኢጃዛ ቤት አዲስ አይደለም፣ ኩዌትም አይቼዋለሁ፣ ዱባይም አይቼዋለሁ። እኔ ብዙ ቦታ ነው የሄድኩት ብያቸዋለሁ። በ14 ዓመቴ ነው ስደት ነው የጀመርኩት። ግን በእነዚህ ልክ የሰው ክፉ አጋጥሞኝ አያውቅም። እኔ ኦሮሞዎች ጋር ኑሬያለሁ፣ ጉራጌዎች ጋር ኑሬያለሁ፣ ትግሬዎች ጋር ኑሬያለሁ፣ በጣም ብዙ ልጆች ጋር ማለት ነው። ግን እናት የሆኑ ኧረ ይቺ የሰፈራችን ልጅ አይደለችም ብለው የሚያስቡ ራሱ አጋጥሞኝ አያውቅም። እነዚህ ግን እኛ ከነሱ ሰፈር ልጆች ውጭ ያለ ነው 3 ነን እኔ ጋር። እኛ ስንተኛ ተደብቀው ምግብ ይሰራሉ። ሲበሉም ሰርተው መኝታ ክላስ ተጠራርተው ሄደው ነው የሚበሉት። እኛ ልንሰራ ኩሽና ስንገባ ዘይቱ ይደበቃል፣ በርበሬው ይደበቃል። ሱብሃንአላህ፣ አላህን የማይፈሩ እየሰሩ እንኳን እኛ ኩሽና ስንሄድ አይናቸው ይቀየራል አልኳችሁ፣ የፊታቸው መጋረፍ። ግን እኮ እኛም እንደነሱ እኩል ነው ብር የምናዋጣው። አያችሁ፣ ክፋታቸው በዚህ ልክ ነው። ሱቅ እንኳ ዳቦ ምናምን መግዛት ስንፈልግ ራሳቸው መጥለብ ሲፈልጉ ብቻ ነው አብረው የሚጠልቡልን። ካልሆነ ለእኛ ተብሎ አይጠለብልንም። ቁጥር የያዙት እነሱ ናቸው፣ ባለመብት እነሱ ብቻ ናቸው ለቤቱ። ለእኛ ካርድ ስንፈልግ የምንበላው ነገር ስንፈልግ አናገኝም። እውነቴን ነው የምላቸው፣ እምባዬ ነበር የሚረግፈው እየራበኝ ማለት ነው። መቼም ይቅር አልላቸውም። ጭራሽ ብለው እነሱ ደግሞ እንደዚህ እያልን ስራዋን እናበላሽባታለን ብለው ተነስተዋል። ኢንሻአላህ አላህ ስራቸውን ይስጣቸው። ከዛ ውጭ ግን የእውነት ውስጥሽ እያወቀ እኔ አንቺን ብር እንዳልበላሁ በውሸት እንደዚህ እያልሽ እያወራሽ ብሬም በልታብኛለሽ ብለሽ የምታስቢ ከሆነ በየትኛውም መንገድ ጠይቂኝ፣ የትኛውም ቦታ አከተልሻለሁ። ከዛ ውጭ እየመጣሽ 30 ነገር አትለፍልፊ። እኔ ነገር አልፈልግም። ልጅ አሳዳጊ ነኝ፣ ስራ ልስራበት። እና ውድ እህቶቼ ሰው ብዙ ጊዜ እኔ እንጃ ሳልፈልግ ነገረኛ ያደርገኛል። እኔ ሰው ጋር መመላለስ፣ መሰዳደብ፣ መነዛነዝ አልወድም በህይወቴ ማለት ነው። በቃ ስራዬን እየሰራሁ የራሴን ኑሮ መኖር ብቻ ነው። እንደዚህ አይነት ነገር አልወድም። ለማንኛውም ስሜታዊ ስለሆንኩ ለፈለፍኩባችሁ በጣም ይቅርታ። በሌላ በአዲስ ነገር እስከምመጣ መልካም ጊዜ